አንድ ሌት የሚያደርገው ነገር ላሳያችሁ። ሻ አንዴ ና ቶሎ በል። ምንድን ነው ፈራ? እንደባለፈው ና አይደለም። እሺ እኔ የቤት እመቤት ነኝ። እሱ ደግሞ ገንዘብ እየሰራ የሚያመጣ የሚያስተዳድረን በገንዘብ ደረጃ ባሌ ነው። አንገቱን እዩት፣ ዞር በል። አንገቱን እዩት። ይህንን ብር የብር ሀብል የአንገት ሀብል ማለት ነው። እኔ ከ9 ዓመት በፊት የመጀመሪያ ልጄን ስወልድ እሱ በሰጠኝ ብር አጠራቅሜ የገዛውለት ነው። እሱ ብር አግኝቶ የሚያስተዳድር ነው። እኔ የቤት እመቤት ነኝ፣ ግን እሱ የሚያጌጠው በብር ነው። እኔ ደግሞ በወርቅ ነው። ሌላው ደግሞ የሚገርመው ነገር ልንገራችሁ፣ እዛው እያላችሁ አይፎን 14 ፕሮ ማክስ አሁን የምቀርጽበት ስልክ ማለት ነው። እሱ ቴክኖ ስልክ ይዞ ነው ለእኔ ይገዛልኝ እና በእነዚህ በጣም በብዙ ነገሮች ለየት ይላል የኔ ባል። ባሌን እኔ እንደነገርኩ ሰገጤ ነኝ፣ ማንንም አልሰማ ነው አልኩኝ። በፍጹም ጓደኛዬ ቢያቅ ደስ አይለውም፣ አልፈልግም ጭራሹን ብዬ ከጎረምሳዎች ጋር ልዝናና እንደምናምን ሰገጥኩባት ማለት ነው። ከዛ በኋላ ደስ አላላትም፣ ተናዳለች። እንትን በቃ ፍቱ ምናምን ነገር ብላ ብቻ በምትለው ብላቸው ምናምን ነገር መታ እንጂ ሰገጤ ምናምን ብላኝ ተሰዳድበን ምን ብለን ምናምን ጨዋታችንን ቀጠል። ግን አያቸዋለሁ፣ የሆነ ጨዋታ ጋር ስንሄድ የሆነ ቦታ አያቸዋለሁ፣ የሆነ እንትን ጋር ስንሄድ የሆነ እንትን ጋር አያቸዋለሁ ማለት ነው። እና በጣም ግርግር አለ። ከዛ በኋላ ስልኬን ቦርሴ ውስጥ ከተቸዋለሁ። ቦርሳሽን ሊያዝልሻለች፣ የኔንም ስልክ ላርግበትና ቦርሳሽን ሊያዝልሻለች። እኔ ሊያዘው ቦርሳሽን አለች። ኦኬ ሰጧት። ስልኬ ምንድነው ቦርሴ ውስጥ ስልኬ ያለ ብር አለ፣ በቃ ሁሉም ነገር ቦርሴ ውስጥ ነው ያለው። ሰጧት። ከዛ በኋላ የምንጫው የሆነ ቡል ጌም አለ። ይሄ ምንድነው ይዘክ በአንድ እጅ ለቀክ እንደዚህ ይንጣሃል አለመውደቅ፣ እሱን እየተጫወተት ነበረ። ከዛ በኋላ የሆነ ጌም እንጫወታለን፣ ትኬት ቆርጬ ልምጣ እዚሁ ጠብቂኝ አለች። አብረን እንዲህ ስላት እዚሁ ጠብቂኝ አለች። እሺ አልኩኝ። እዛ ቆሜ እየጠበቅኳት ሄደች፣ አልተመለሰችም። በቃ በጣም ቆየች፣ በጣም ቆየች። በጠብቃት በጣም ቆየች። ከዛ ሄድኩኝ፣ ካውንተሩ ጋር ሄድኩኝ፣ ትኬት የምትቆርጥበት ጋር ሄድኩኝ። የለችም። ፈለግኳት፣ የለችም። እንዴ ሽንት ቤት ሄድኩኝ፣ የለችም። በቃ የለችም፣ ጠፋች። እንዴ ልጅቷ ምን ሆና ነው ጓደኛዬ ብዬ ስፈልጋት የለችም። በቃ በጣም ደንግጬ ምናምን ሄጄ ራሱ ዘበኛውን ራሱ ጠይቄው ነበር። ያላየንም ሲጀመር በጣም ብዙ ሰው ነው ያለው፣ ማንን ያውቃል። ከዛው በኋላ እዛ ግሩፕ ውስጥ የነበሩ እነዛ ያልኩህ የእሷ ሰፈር ልጆችን ፋሚሊያር ፌስ አየው ያልኩህ እነሱ ልጆች እንትን አየውኝ መጡ፣ እኔ ጋ ማለት ነው። 2-3 ምናምን ነገር ሆኖ መጡ። ከዛ እንትናን እየፈለግሽ ነው አሉኝ። እሷም እኮ አንቺ ጠፍተሽባት አንቺን እየፈለገችሽ ነው። እንደዚህ እኮ ትኬት እንደዚህ ቁረጪ ብላኝ እኮ እንደዚህ የት ነች ምናምን ስላት አንቺን እየፈለገች ወደ ላይ ወጣች አሉ አለው። ወደ ላይ የምትወጣበት በደረጃ ምናምን ማለት ነው። ወደ ላይ ወጣች አሉ። እሺ ብዬ እሷን ፍለጋ ወደ ላይ ወጣሁ። አሁንም ስወጣ እዛ ግሩፕ ውስጥ የነበሩ 1-2-3-4 ልጆች ከዛ እንትናን እየፈለግሽ ነው እሷ አንቺን እየፈለገችሽ እኮ ወደ ላይ ወጣች። ከዛ ወደ ላይ ስወጣ እዛ የነበሩ ሰፈሯ የነበሩ ያልኩክ ልጆች ሲጠይቁ የነበሩ አጣብሽኝ፣ ሰላም አስበይኝ ምን በይኝ ምናምን ሲሏት የነበሩ ጎረምሶች እዛ ተሰብስበዋል ማለት ነው። ላይ ሄድሽ? ከዛ አገኘኋቸው፣ ያዙኝ እና I don't know what happened. What? ኢቨን እንትን በቃ ላይ አስፎልት መደረግ የታወቀው ራሱ። ከዛ በኋላ ወደ ራሴ ስመለስ በቃ ወደ ራሴ ስመለስ ነገሮችን ማስታወስ ጀምር ምናምን ደውዬ መጥቶ ሐኪም ቤት ሄጄ ምናምን ነገር ቼክ ሲደረግ እሱ መጀመሪያ ቼክ አድርጎ ከዛ ወደ ሐኪም ቤት ተወስጄ ምናምን ቼክ ሲደረግ ነው የተረጋገጠው። እና ቤተሰብ ይህንን አያውቅም።
ቤተሰብ በቅርቡ ነው ፋይንድ አውት ያደረገው እና ልጅቷ ከዛ በኋላ ገዳም ገባች አልተገናኘንም ምንድን ነው የተፈጠረው ብዙ ናቸው ብቻ እኔ ማስታውሰው ሜሞሪ ላይ ያለው ብዙ እንደሆኑ ነው እዛ ቦታ ላይ ብዙ ወንዶች እንደነበሩ ሴቶችም አሉ ይመስለኛል ብቻ ብዙ ወንዶች ነበሩ በቃ ራሴን ሳላቅ አትሊስት ኤክስፒሪየንስ አላደረኩትም ይሄ ፊል ያደረኩት ነገር የለም አሶልት ተደረኩ ማለት እንዴት እዛ ህንጻው ላይ ማንም የለም በዚህ ደረጃ እንትን አለ ባይዘ ኦኬ ስሙን አላቅም ግን አለ ይሄ ምንድነው የሚባሉት ብቻ እንደዚህ አይነት ህንጻዎች ላይ ምናምን ነገር አሉ እንደዚህ እንደ ክለብ የሚመስሉ አነስ ያሉ ቪአይፒ ቤቶች አሉ እና እንደዚህ አይነት ነገር ባይዘ በጣም ነው የሚሰራው እኔ ከዚህ ኬዝ በኋላ በጣም እንደዚህ ድርጅቶች ላይ ምናምን ቮለንተር አደርጋለሁ የቻሪቲ በጣም ይመቸኛል በጣም ነው እንደዚህ አይነት ነገር ማድረገውና እንደዚህ እንትን የሴቶች ምናምን ይሄ ብላይንድ ውመን አሶሲዬሽን ምናምን ላይ እንደዚህ አይነ ስውር የሆኑ ሴቶች ምናምን እስከ ክፍለ ሀገር እያመጡ ምናምን የኤጁኬሽን አክሰስ ለመስጠት እንደዚህ የሚያደርጉ ድርጅቶች አሉና እነሱ ድርጅቶች ላይ ቮለንተር አደረግ ነበር የማይነግሩኝ ታሪክ የለም በጣም ላይምሮ የሚከብድ በጣም ብዙ ስቶሪ ነው የምትሰማው እና አታምንም እንዴ ይሄ ህንጻ አውቀዋለሁ እንደዚህ ምናምን ትላለህ አይደል እዛ ህንጻ ውስጥ ምን እንደሚካሄድ አታውቅም ቢሮ ብለው ቢሮ ውስጥ ግን ሌላ ስራ ነው የሚሰራው እና ሶሳይቲው አያውቁም በርግጥ እዛ የሚታወቅ ይመስለኛል ቦሌ ነው መሀል ከተማ ነው የሚታወቅ ይመስለኛል እኔ ሰላም ተወዳጆች የቤተ አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይህ ጉንፋን ጨርሶ አልተወኝም። ትናንትም አንድ ቪዲዮ ያለቀኩላችሁም እንግዲህ ያው ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ የዩቲዩብ ቻናል ሁሌም እንደምንላችሁ ሰብስክራይብ አድርጉን፣ ሼር እና ላይክ በማድረግ አገልግሎታችን እንድደግፉልን ሁላችሁ በትህትና እንጠይቃችኋለን። እንግዲህ የሰማነው ታሪክ በጣም እጅግ የሚያሳዝን በየትኛውም ቦታ ሊያጋጥም የሚችል በተለይ የሴት ልጆች ጥቃት እየበረታ ነው የመጣው። ኢትዮጵያ ውስጥ የተለመደ ቢሆንም በተለይ አሁን ደግሞ ያው ሚዲያ ከመጣ የበለጠ የውስጥ የነበሩት ለሰው ጆሮ ያልደረሱትን በእንደዚህ መልኩ መድረስ ጀምረዋልና እጅግ ነው የሚያሳዝነው ሰውን ለመናገር ማለት ነውና ማህበረሰቡ ይሄን እንግዲህ ከመንግስት ጋር በመሆን መጋፈጥ ይኖርበታል። ምክንያቱም አንድ ድርጅት ሲከፈት ድርጅት ለድርጅቱ የሚሰጠው ቫለር ብዙ ነው። አሁን እንደተባለ ድርጅት ነው፣ ኦፊስ ነው፣ ቢሮ ነው ምናምን ተብሎ ግን በውስጡ አስታውሳለሁ አንዴ እንደዚሁ ፍተሻ ተደርጎ መሳሪያ ሁሉ የሚሰሩ ሰዎች የተገኙበት አጋጣሚ አለና እንደዛው አይነት ነው እንግዲህ እቺ ልጅ እንደተባለው አሁን የተለያዩ መድኃኒቶች አሉ፣ የተለያዩ ድራጎች አሉ። አእምሯችሁ ስታችሁ እስከምትወድቁ ድረስ እንኳን አይደለም ድራግ ዛሬ መጠጥ ትናንሽ መጠጥ ጠጣችሁ የማታውቁ ሰዎች መጠጣት ሲጀምሩ በቃ አውት ኦፍ ነው የምትሆኑት። ከዛ በኋላ የሚካሄዱን ነገሮችን ለማስታወስ ሚሞሪ ትንሽ ይኖራችኋል እንደ ሰው። ከዛ ውጭ ግን በቃ የእናንተ አይደላችሁም ማለት ነው እና በዚች ታናሽ ብላቴና ላይ የደረሰው ይሄ ነው ማለት ነው። በእኛ በልጆቻችን፣ በእህቶቻችን፣ በእናቶቻችን ሊደርስ የሚችል መሆኑን ገብቶን ሁላችንም ይህንን ነገር ማውገዝና ተከታትሎ ለህግ ማቅረብም የሁላችንን ድርሻ መሆን አለበት ብዬ አምናለሁ። እንግዲህ ያው ሪያክሽን ቪዲዮ ብለን የከፈትነው ከእንደዚህ አይነት ጋር ያሉትን ነገሮች አብረን እንድናይ ነው። እንግዲህ የማቀርብላችሁ አሮን ነኝ፣ እኔ ነኝ። ሚዲያው የእናንተ ነው። በተለይ ደግሞ ኮመንት አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ እንላለን። አንዳንድ ጊዜ ታደርጉታላችሁ፣ አንዳንድ ያታደርጉትም። ኤኒዌይ እኛ ደግሞ እንቀጥላለን። እናንተ እኔ የምላችሁ ማለት ነው ቲክቶክ ግን ከኔ ውጭ ሌላ ቦታ አታሳልፉ እያለን ነው። ንቅ አድርጎ ይዞናል። የምን ቴሌግራም፣ የምን ዋትሳፕ፣ የምን ፌስቡክ፣ የምን ኢንስታግራም። አሁን አዲስ ፊቸር ይዞ መጥቷል። ሰሞኑን የሰማሁት እኔ በቲክቶክ መደዋወል ይቻላል። ስለዚህ ቸክ አድርጉት ቲክቶካችሁን።
ለፈለጋችሁ ሰው መደወል ትችላላችሁ። እኔ በጣም ገርሞኛል። ቲክቶክ ግን ወደፊትም በቪዲዮ ያነጋግረናል ማለት ነው። ይህን ካልሰማችሁ ልዘግባችሁ ብዬ ነው። እናም ማግኘት ካቃታችሁ ደግሞ ሌላ ቪዲዮ ስሪልን፣ እንዴት እናገኘው ካላችሁ እሰራላችኋለሁ። ቲክቶክዬ ሁሉ በእጄ ሁሉ በደጄ የሆነ አፕ መርጌታ የባህል ሕክምና ደብተራው ሚስዳው የሚሰራዘቡ ደብተራ ምናምን ከነ ጀበናውት ወርውሬዎት እንዳልጥሎት ብሮ እኔ እንደዚህ አይነት ነገር አይመቸኝም። እንዴ ላጠፋ ነው ይሉኛል። እንደው መርጌታ አያፍሩም። አንዴ ምድር ላይ ተፈጥረው እንደው ዘሮትን ተክተው አይሞቱም። ምን ከኩያ ከትናንሽ ልጆች ጋር እንትን ያስባብሉታል። እኔ ጋር መጣው ትልቅ ሰው ነው አይደለም እንደ እድሜው ተሆነም ምን እዚህ ሰላቢ መርጌታ ናቸው። በእናትህ የቀመምከውን አጠጥቼ ማለት አጠጥቼ ራስ ላይ እንዳለው ብሮ በፊቴ ተደርጎ ላጠፋ ነው ይለኛል። እንዳላጠፋ አንተ አፍልተዋል። ግን ኧረ ተው ግን እንደዚህ አይደረግም። ላሽ ታሰበበት ሪል እንደዚህ ነው። ፕራንክ ነው የምሰራው። ምንድነው እንደዚህ የምትጫወቱበት? ለምን ፋራ ትሆናላችሁ? እንደ አይነት ፕራንክ አለ እንዴ? በዛ ላይ የህግ አካል ልብስ ለብሳችሁ አንዴ ወታደር አንዴ ምናምን ልብሱንም አታራክሱት። ገብቷችኋል? ምን ያርጋችሁ ልጁ? ምን በቃ የሆነ ሰው የለውም ብላችሁ ነው? ምንድነው? ይደብራል። በቃ ለማደግ የሚጣጣር ልጅ ነው። በቃ ኢንተርናሽናል ስለሚሞክር ነው ያወቅነው። አንዴ አይሾ ስፒድ ጋር ይሮጣል፣ አንዴ ደግሞ ምናምን ዳይላም ፔጅ መጣ ምናምን ዲዲጄ ምናምን ሲመጡ በጣም እንትን እያለ ነበርና ጎበዝ ነው። በቃ በት ብሎ የሆነ ነገር ነው የሥራ ሰው ነው። ለዛ በቃ አንዴ አታዝጉት፣ ይደብራል። ገብቷችኋል? ሂዱና ሌላ የምታዝጉትን አዝጉ። በቃ ይደብራል ልጁ። ሃይማኖት አይደለም የምን ማሽቃበጥ ነው ለላይክ ብለህ ነው ምናምን እያላችሁ ነው ብዙ ሰዎች። አይደለም እንደነገርኳችሁ አምቦ 06 እኔ ተወልጄ ያደግኩበት ቦታ ሉቢ ገብርኤል አንድ ወር ሲቀረው 06 አራዳ በቃ እዛ አካባቢ ያሉ ኦርቶዶክሳውያን ሁሉ ይዘጋጃል። በቃ አንድ ወር ሲቀረው ነው የሚወራው ስለ ቁልቢ ገብርኤል ማህበር አለ ምን አለ። ቁልቢ ገብርኤል ይባላል። ቆይ ምንድን ነው ላለው እና ቁልቢ ገብርኤል ደግሞ የሚሄዱ ኦርቶዶክሳውያን ተመልሰው ሲመጡ ቲሸርት ምንም ይዘውልን ስለሚመጡ አይምሮዬ ላይ የተቀረጸ ነገር አለ። በልጅነት አይምሮዬ አንድ ቀንማ ቁልቢ ገብርኤልን ሄጄ ያለው እል ነበር። አሁን እግዚአብሔር ጊዜን አምጥቶልኝ መሄድ የምችልበት አቅም ላይ ስደርስ ቆይ እስቲ ሄጄ ልየው ብዬ መጣ። ኢትስ ላይክ አንዱን የልጅነቴን ህልም እንደማሳካት እና በዚህ መንገድ በቅንነት እንድትረዱት ነው የምፈልገው። ለግርግርም አይደለም ለላይክም አይደለም። ፍቅር ዋላፍ ገርማም ፍራቺ እዚህ ቪዲዮ ላይ በጣም የምትወደው መኪና ምንድን ነው ተብሎ ሲጠይቅ BYD ሻርክ ብሎ ጸዴ መኪና መረጠ። ከዛ በኋላ ከለሩስ ምን አይነት ይሁን ምናምን ስትለው አረንጓዴ አለ ማለት ነው። አረንጓዴ የምርህን ነው ብዬ ሳልጨርስ ጠያቂዋ መኪና ላይ ግን አረንጓዴ ያምራል እሱም ቦጋላ አይደለ ግን ሞዶ ከለር ነው ምናምን ሲል በጣም አንድ አብዛኞቻችን የምንቸገርበትን አንድ በያዝ ልንገራችሁ። ኢጎሴንትሪክ በያዝ የሚባለው ይህንን ነገር ማወቅ አለባችሁ። በተለይ ሰዎች የሚያደርጉት ነገር የሚያብከነክናችሁና በረባ ባረባው አስተያየት የምትሰጡ ሰዎች ይህንን ማወቅ አለባችሁ። ኢጎሴንትሪክ በያዝ ማለት ምን ማለት ነው? የኛ ምርጫዎቻችን የግል ምርጫዎቻችን ከመሆን አልፈው ዓለም አቀፍ ፋክት የሚመስለን ሰዎች ማለት ነው። ለምሳሌ እንደሱ አይነት ጫማ ደስ አይልም አታደርግ ስትሉኝ ለምን ደስ አይልም አልክ ሲል is because you don't like it አንተ ስለማትወደው ነው። ያንተ ምርጫ ደግሞ it is not fact ሐቅ አይደለም። ኢጎሴንትሪክ በያዝ ማለት ነው የኛ ፍላጎት የኛ ኦፒኒየን የኛ ምርጫ የሁሉም ሰው ምርጫ ወይም ልክ እንደሆነ የልክነት ጣራ እንደሆነ አድርጎ ማሰብ ማለት ነው። ይሄ ልጅ አረንጓዴ መኪና ሲል እኔ ለምን ደበረኝ? because I prefer black or gray ሻርክ ማለት ነው። ጥቁር ወይም ግራጫ ነው መርጠው። ጠያቂዋም እንደዛው ነው የምትመርጠው። ሰው እኛ ምን መርጠው ምርጫ የሁሉም ሰው ምርጫ እንደሆነ አሲዩም ከማድረግም አልፎ ማመን we call that egocentric bias። ምን ያህሎቻችሁ በኢጎሴንትሪክ ቢያዝ ትጠቃላችሁ? ከዚህ በኋላ ደግሞ የሆነ እናንተ ደስ ያላላችሁን ነገር ሰዎች ሳያደርጉት ሲቀሩ እናንተ እጅ ደስ ያላላችሁ ነገርየው ቅንነትና በጎ ምግባር በጣም ይሄ አቅልና ቀልቤን እየገዛኝ ነው። ምንም ነገር ማድረግ አልችልም፣ አንድ ነገር ግን ማድረግ እችላለሁ። አዶናይ ሰው ለማገዝ ለመርዳት
በሚንቀሳቀስበት በሚሰራው ቪዲዮዎችን በሙሉ ላይክ እና ሪፖስት በማድረግ ለራሴ ታማኝ እሆናለሁ። ልክ ቪዲዮ ሲደርሰኝ ሪፖስት አደርጋለሁኝ፣ ላይክ አደርጋለሁ፣ ሼር አደርጋለሁ፣ ሪፖስት አደርጋለሁኝ። በቃ በሌላ በምንም ላግዘውና ልረዳው የምችለው ነገር የለም። በአንድ ሰው ላይ ቢዝነስ መስራትና ካለህ ነገር ከፍለህ መስጠት ሁለት የተለያዩ ነገሮች ናቸው። ይሄ ልጅ ካለው ነው እየቀነሰ የሚሰጠው፣ ካለው ነው እየቀነሰ የሚያደርገው። ደግሞ በጣም ቅን ልጅ መሆኑን የምታውቁት ይሄ ውስብስብስብስብ አድርጎ አይደለም፣ ሰላማዊ በሆነ መንገድ የሚያገኛቸውን የሚያደርገውን ነገር ነው በቪዲዮ የሚያጋራለኛ እንጂ ለቪዲዮ ብሎ ምናምን የሚሰራ አይመስለኝም። ለምን ተመሳሳይ ሊሆን አይችልም? አንድ ወጥ እንዴት ሊሆን ይችላል? እና ዝም ብዬ ራሴን ግምገማና ጌታ ሳደርግ ለቪዲዮ ብሎ ለሆነ ለማሳመር ብሎ አይደለም። ለዚህ ነው ቪዲዮዎቹም ተወዳጅና ተመልካች የሚበዛላቸው ሰዋዊነት ያዘሉ ስለሆኑ እና ሁል ጊዜ የሚሰራው ሰው ሆኖ ነው። ሰው ስለሆነ ነው ደግሞ ሰው የሚያግዘው። የበለጠ ይጨምርልህ የዚህ ልጅ አሜን። በጣም ደስ የሚል አገላለጽ ነው የገለጸው ወንድማችን ማለት ነው። አዶናይ በጣም የሚገራረሙ ስራዎችን እየሰራ ነው። አሁንም ከዚህም የበለጠ እንድትሰራ እግዚአብሔር ጸጋውን ይስጥ ብለናል እንላለንም። ምክንያቱም ሰዎች የማስመሰል ስራ ይሰራሉ ማለት ብዙዎቻችን እኔንም ጨምሮ አስመሳዮች ነን። በተለይ በሶሻል ሚዲያው ማለት ነው። አይ ትራይ ቱ ቢ ላይክ እውነት አስመሳይ ላለመሆን ሁሌ እጥራለሁ እውነት ለመናገር እና ምክንያቱም አያችሁ አንድ ቀን ያ ማስክ ይወጣል፣ አንድ ቀን ያ ማስክ ይገለጣል። ያኔ አናደር ሌላ ሜንታሊቲ ሌላ ማንነት ነው የሚወጣው እና ኢትስ ቤተር ላይክ ራሳችሁ ናችሁ መገኘትን የመሰለ ነገር የለም። እኔ በዛ በትክክል ነው የማምነው እና እንዲያው ዝም ብላችሁ ሰውን ለመምሰል የሚካሄድበትን አካሄድ አቁማችሁ ራሳችሁ ናችሁ መገኘት ላይ ፎከስ ብናደርግ ኢት ኢዝ ቨሪ ኢምፖርታንት የሚል አመልከት አለኝ። እንግዲህ ይሄ የዩቲዩብ ቻናላችን እንግዲህ እየተዳከመ ነው። ሸር አታደርጉልንም፣ ላይክ አታደርጉልንም። ያ ደግሞ ሞቲቬሽን አጣለሁ ማለት ነው። ሞቲቬሽን እንዲኖረኝ እናንተ ሁላችሁም ሸር ማድረግን ላይክ ማድረግን ቫይራል እንዲወጣ ብቻ ትንሽ ገፋ ብታደርጉት መልካም ነው። እኔም የበለጠ በየቀኑ እንዲህ አይነት ነገሮች ማዕት ናቸው ለማቅረብ እንዲያመቸኝ ማለት እንወዳለው። ተወዳጆች እንግዲህ በዚህ የዩቲዩብ ቻናል እንግዲህ ሁላችሁም በጣም ደስተኛ እንደሆናችሁ ሆፕ አለኝ፣ ተስፋ አለኝ እና የበለጠ እንድሰራ የሚያደርገኝ ነገር የእናንተ ኮመንት አስተያየታችሁ፣ ጎደለ የምትሉት እንዲህ ባይሆን እንዲህ ነው ጨምርበትን፣ አንሷል በስቷል የሚሉት አስተያየት ከእናንተ እና አንዳንዴ ደግሞ ኮመንት ስንላችሁ የምትሰዳደቡም ያየሁበት አጋጣሚ አለና እንደሱ መሆን የለበትም። እኔ እያስተማርኳችሁ ያሉት በዛ መልኩ አይደለም ለማለት እወዳለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ።